በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት፣ የክብር ልጆች እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን የልዑል ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝላ የተሰደደች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከመላእክት የምትበልጥ ከፍጥረት ሁሉ ክብር የሚገባት እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት እንደየማዕረጋቸው ስማቸው የተመሰገነ የከበረ ይሁንልን። ዛሬ እንቀጥላለን። ታሪክ ትምህርታችን ካቆምንበት እንቀጥላለን። ባለፈ በተለይ በተከታታይ ጊዜ ያየናቸው ዘጠኙ ቅዱሳን እነማን ናቸው? ከየት ሀገር መጡ? ምን ምን ስራዎች ሰሩ? በኢትዮጵያ ውስጥ ያከናወናቸው ስራዎች ምን ምን ናቸው? በሚል በተወሰነ መልኩ ያው ሙሉ ታሪካቸው ባይሆንም በተወሰነ መልኩ ለማየት ሞክረናል። ዛሬ እግዚአብሔር ከፈቀደ ለትንሽ ደቂቃ የምንነጋገረው ስለ ታላቁ ንጉስ ዳግማዊ ቆስጠንጢኖስ ስለተባለው ወይም ደግሞ ዳግማዊ ዳዊት ስለተባለው ስለ ታላቁ ንጉስ አጼ ካሌብ ይሆናል። አጼ ካሌብ በኢትዮጵያ ታሪክ ውስጥ ከአብርሃና ወአጽብሃ በመቀጠል በጣም ትልቅ ስራ የሰሩ ታላቅ አባት ናቸው። ስራም ብቻ ሳይሆን ቤተክርስቲያናችንም የቅድስና ማዕረግ ሰጥታ ግንቦት 20 ቀን በታላቅ ድምቀት የምታከብራቸው ታላቅ አባት ታላቅ ንጉስ ናቸው። እኛም ብቻ አይደለንም። በሮማ ካቶሊክ ቤተክርስቲያንም በምስራቁም አብያተ ክርስቲያናት ዘንድ ትልቅ ዝና ያላቸው ትልቅ ስፍራ ያላቸው በታሪካቸውም ትልቅ ጉልህ ድርሻ ያላቸው ታላቅ ንጉስ ታላቅ አባት ናቸው። እኛ አባት ነው ዛሬ የምናየው በትንሽ ደቂቃ ማለት ነው። አጼ ካሌብ የተወለዱት ከአባታቸው በወቅቱ ከነበረው ወይም ደግሞ በወቅቱ ኢትዮጵያን ከመራው ታላቁ ሰው አልአሜዳ አለ። ከአልአሜዳ ቀጥሎ አጼ ታዜና አለ። ከአጼ ታዜና በኋላ ያው እሳቸው ናቸው እና ስለዚህ እሳቸው የአጼ ታዜና ልጅ ናቸው። ያው እነዚህ ነገስታት በተለይ አልአሜዳ በደንብ የሚታወቅ ታላቅ ንጉስ ነው። ከዛም ባሻገር ደግሞ አጼ ታዜናም በወቅቱ በጣም የሚገርም ስራ የነበረው ታላቅ አባት ታላቅ ንጉስም እንደነበረ ታሪካቸው በደንብ ይናገራል። ከዛ አጼ ታዜና ይህን መልካም የሆነ ደግ የሆነ ንጉስ ለክርስቲያኖች የሚጨነቅ ለክርስቲያኖች ስደት የሚገደው በጣም የሚገርም ስራ ያለው ትልቅ ስብዕና ያለው ታላቅ ንጉስ ወልዶ አስረክቦናል። ይሄ አባት ይሄ ንጉስ ቤተክርስቲያናችን የቅድስና ማዕረግ ሰጥታ ከምታከብራቸው ቅዱሳን ነገስታት መካከል ያው ሁለተኛ ደረጃ የሚቀመጥ ነው። በተለይ የመጀመሪያዎቹ ባለፈው እንዳየናቸው እነ አብርሃ ወአጽብሃ ሁለቱም ማለት ነው ወንድማማቾቹ ነገስታት ቅዱሳን ተብለው ይጠራሉ። ይሄኛው ደግሞ ሁለተኛ ሆኖ ከነሱ በመቀጠል ሁለተኛው ቅድስና ማዕረግ ያለው ንጉስ ተብሎ የሚጠራ እንደሆነ በደንብ እንድናስተውለው ያስፈልጋል። አጼ ካሌብ የነበረበት ዘመን ስንመለከት ከ467 እስከ 537 ዓመተ ምህረት እንደሆነ የተለያዩ ታሪክ ጸሐፊያን ይጽፋሉ። ምናልባት አንዳንዱ ታሪክ ጸሐፊያን ግን ትንሽ የጊዜው ላይ የተወሰነ መልኩ ልዩነት እንዳለው የሚያሳይ ነገር አለው። ግን ደግሞ በዋናነት ሁሉም የሚስማሙበት በተወሰነ መልኩ የሚስማሙት አብዛኞቹ ማለት በሚቻል ደረጃ የሚስማሙት ከ467 ዓመተ ምህረት እስከ 537 ዓመተ ምህረት በኢትዮጵያ እንደኖረ ይነገራል። የንግስና ዘመኑም በዛው ከ485 ዓመተ ምህረት ጀምሮ እንደሆነ የታሪክ ሊቃውንት ይናገራሉ። እኚህ ሰው ትልቁ የሚታወቅበት ትልቁ ስራው ክርስትና ማስፋፋት ላይ ነው። ክርስትናው እንዴት አስፋፋው ከተባለ ብዙ ነገሮች አሉ። ምናልባት በታሪክ ነገር ትልቁ የሚነሳው የናግራን ሰማዕታት ናቸው። የናግራን ሰማዕታት በ524 ዓመተ ምህረት ላይ በታላቁ በአይሁዳዊው ንጉስ በየመን የነበረው ማለት ነው ያ ንጉስ ፊንሃስ ይባላል። በፊንሃስ አማካኝነት በ524 ዓመተ ምህረት በየመን የነበሩ ክርስቲያኖች በሙሉ የመን ሁላችንም እንደምናስተውላት ብዙ ቅዱሳን ሐዋርያት በኪደተ እግራቸው ገብተው ያስተማሩባት ወደ ክርስትና የቀየሯት ትልቅ አገር ናት። እነ ሰነአ የተለያዩ በየመን የነበሩ ክፍለ ሀገሮች በሙሉ ክርስትና የተሰበከባቸው ሐዋርያት በኪደተ እግራቸው ቆመው ያስተማሩባት ስለሆነች እቺ ቦታ የክርስትና መናኸሪያ ናት። ምናልባት እሱም ብቻ ሳይሆን
አይሁዳውያን በተለያየ ጊዜ ምናልባት በ70 ዓመተ ምህረት በጥጦስ አማካኝነት ሀገራቸው ስትፈርስ ወይም ደግሞ ስትበታተን በተለያየ ሀገር ሄደው እንደነበሩ የተለያየ ቦታ እንደሄዱ ይታወቃል። ከነዛ ከሄዱባቸው ሀገሮች መካከል መካከለኛው ምስራቅ የሚባለው መካከለኛው ሀገሮች የሚባሉት ምናልባት የመንን የሚያካትተው ወደ መካከለኛው ሚድል ኢስት የሚባለው ማለት ነው መካከለኛው ምስራቅ ጋር ያው ሄደው እዛ እንደሰፈሩ ይታወቃል። ከሰፈሩ በኋላ ያው መጀመሪያ ሐዋርያት ያስተማሩበት ቦታ ነው። ከዛ እነሱ ደግሞ የአይሁድን እምነት ይዘው ነው የሄዱት። የእነሱ የአይሁድ አለቃቸው ደግሞ ፊንሐስ ይባላል። ስለዚህ በ524 ዓመተ ምህረት ላይ በጣም ትልቅ እልቂት በየመን ላይ አደረገ ማለት ነው። ስለዚህ ምናልባት ይሄ ከሆነ በኋላ ምንድነው የሆነው? ከዛ በግብፅ የነበሩ ታላቁ የቅዱስ አትናቴዎስን መንበር የተረከቡት አባታችን ጢሞቴዎስ ሶስተኛ ይባላሉ። እነዚህ ጢሞቴዎስ ሶስተኛ ይሄ አጼ ካሌብ በጣም ዝነኛ፣ በጣም ጦረኛ፣ በጣም ተዋጊና በጣም በዚህ የአክሱም ስልጣኔ ከነበሩ ነገስታት መካከል በጣም ዝናው ከፍ ያለ ስለነበረ ጦረኛም ስለነበረ ወይም ደግሞ በጣም ብዙ ሺህ ሰራዊት የነበረው በንግዱ መረገድ የአክሱምን ስልጣኔ በጣም ከፍ ያደረገ ስለነበረ ይሄ ንጉስ በጣም ዝናው በዓለም የተሰማ ስለነበረ ወደሱ ደብዳቤ ይልካሉ ማለት ነው። ስለዚህ በየመን ያሉ ክርስቲያኖች በጣም እየተሰቃዩ በክርስትናቸው መከራቸው እየበዛ ስለሆነ በአይሁዳውያን አማካኝነት መከራ በዝቶባቸዋልና ስለዚህ እርዳቸው ብለው ታላቁ አባት ጢሞቴዎስ ሶስተኛ ከቅዱስ አትናቴዎስ በኋላ የነበሩት ማለት ነው ወደሱ ይልካሉ። ከዛ ከተላከለት በኋላ ደብዳቤውን አይቶ ምናልባት ሁላችንም እንደምናውቀው በዛ ጊዜ ከነበሩት ቅዱሳን መካከል 9 ቅዱሳን አሉ። ከነዛ መካከል ደግሞ አንደኛው አባታችን አባ ጰንጠሌዎን ናቸው። አባ ጰንጠሌዎን ጋር ይገባና እንደዚህ የሚል መልእክት ደርሶኛል፣ ስለዚህ ምንድነው ማድረግ ያለብኝ ብሎ ያማክራቸዋል። እሳቸውም ካማከራቸው በኋላ እሳቸው 7 ቀን መጾም መጸለይ እንዳለበትና ሱባኤ መግባት እንዳለበት ይነግሩታል። ከዛ 7 ቀን ሙሉ ሱባኤ የእሳቸው ገዳም ገብቶ በባቱ 7 ቀን ተቀመጠ፣ ሱባኤ ያዘ። እግዚአብሔር አምላክ ደግሞ ተገልጦለት በቃ ይሄ የክርስቲያኖች ጭፍጨፋ በአንተ ምክንያት መቆም አለበትና ስለዚህ ወደዛ ጦርህን ሰብስበህ መርከብህን አዘጋጅተህ ወደዛ ሂድ የሚል መልእክት በራእዩ ተገልጦለት ወደዛ ያቀናል። ሲያቀና ደግሞ በሚገርም ሁኔታ በኢትዮጵያ በዛ ጊዜ በአክሱም ስልጣኔ ረገድ በጣም ትልቅ ስልጣኔ የነበራት ሀገር ስለነበረች በተለይ በጣም ብዙ ሰራዊት አላት። ሰራዊትን ብቻ ሳይሆን በንግዱ ረገድ በጣም ከህንድ ጋራ ከእስራኤል ጋራ ከተለያዩ ከአውሮፓ ሀገሮች ጋራ ከተለያዩ ሀገሮች ጋራ ከመካከለኛው ምስራቅ ሀገሮች ጋራ በጣም በንግድ የምትተሳሰር የምታወቅ ስለሆነች ስለዚህ በጣም ዝናችን ከፍ ያለ ነበር ማለት ነው። በዛ ጊዜ ማለት የኢትዮጵያ ሀገራችን በጣም ዝናዋ በጣም ሰፋ ያለ ነበር ማለት በዓለም ላይ በጣም ገናና ከነበሩ ነገስታት በተለይ ከነ ፋርስ ከነ ሜሶፖታሚያ ከነ ተለያዩ ከነ ግሪክም ከተለያዩ ትልልቅ ነገስታት ከነበራቸው ከነ ሮምም ጨምሮ ከነ ግሪክ ከነ ሮማም በጣም የሚተናነስ ነገር ያልነበራት ትልቅ ሀገር ነበረች ማለት ነው። ስለዚህ እቺ ሀገር በዛች ጊዜ እንደዚህ ነገር ስለነበራት ወታደሩ ሲሄድ ወደ 120 ሺህ የሚሆን ወታደር ነው ይዞ ሄደው ማለት ነው። 120 ሺህ ወታደር ይዞ ሄዷል። እሱም ብቻ አይደለም ወደ 120 የሚሆኑ መርከቦችንም ጭምር ይዞ እንደሄደ 120 መርከቦች እና 120 ሺህ ሰራዊት ይዞ ነው የሄደው። ከዛ በኋላ ከፊንሐስ ጋር ተጋጠመ። ፊንሐስን አሸነፈ። ፊንሐስ ተሰዶ ወደ ሌላ ቦታ እንደሄደ ታሪኩ ይናገራል። ከዛ በኋላ የፈረሱ አብያተ ክርስቲያናትን አሳነጸ። ክርስቲያኖችን ካህናትና ዲያቆናትን ሾመላቸው። ክርስትናው ድጋሚ እንዲስፋፋ ትልቅ ስራ ካህናትን በመሾም ወታደሮችን 20 ሺዎች ወታደሮች እዛ ተሰው በመምጣት ከ120 ሺው 100 ሺህ ወደዚህ መለሰና በጦርነት የተጎዱትን የተወሰኑ ጥቂት ተቀንሰው 20 ሺህ ወታደሮችን እዛ የመን እንዳስቀመጠና እንዲያጽናኗቸው የሆነ ትንኮሳም ካለ እንዲረዷቸው ብሎ በዛ እንዳስቀመጠና እሱ ከዛ በኋላ ያ ሁሉ ስራ ከሰራ በኋላ ወደ ኢትዮጵያ መጥቷል። ከመጣ በኋላ በሚገርም ሁኔታ በጣም የሚገርመው ስራው ደግሞ በጣም ድንቅ የሚለው ስራው ከመጣ በኋላ በፍጹም እኔ ከዚህ በኋላ በንግስና መቀጠል አልፈልግም፣ ስለዚህ ልጅ አፄ ገብረ መስቀል ንግስናዬን ይረከበኝና እኔ ወደ ገዳም እገባለሁ ብሎ አባታችን አባ ጰንጠሌዎንን ያማክራቸዋል። እሳቸውን አማክሮ በቃ እሺ ይሉታል። ከዛ ከእሳቸው ከአባ ጰንጠሌዎን ገዳም አጠገብ በተወሰነ መልኩ ርቀት ትንሽ ራቅ ባለ ቦታ ላይ ገዳም በዓቱን ገብቶ በ537 ዓመተ ምህረት እንዳረፈ ገድሉ ይናገራል። ስለዚህ ይህ አባት በጣም ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በዚህም ብቻ ሳይሆን በመላው አገር ላይ ወይም ደግሞ በመላው ዓለም ላይ
ታዋቂነት ያለውን ስራ የቅድስና ስራ ሰርቷል። ምናልባት ስሙ ቆስጠንጢኖስ ብለው ጠርተውታል። ምክንያቱም ለምንድን ነው ቆስጠንጢኖስ የተባለው ከተባለ ዳግማዊ ቆስጠንጢኖስ ተብሏል። ዳግማዊ ቆስጠንጢኖስ ለምን ተባለ ከተባለ ቆስጠንጢኖስ ስራውን እናውቀዋለን። ክርስትና ከዘመነ ሰማዕታት በተለይ ከ162 ዓመተ ምህረት እስከ 312 ዓመተ ምህረት ድረስ በነበረው የክርስቲያኖች ጭፍጨፋ ላይ ዘመነ ሰማዕታት ተብሎ የሚጠራው ማለት ነው። በዛ ዘመን ላይ ያ ሁሉ ጥፋት ደርሶ ብዙ ቅዱሳን ተነስተው ብዙ ሰማዕታት ተነስተው ቤተክርስቲያን በደም ተጨማልቃ ወይም ደግሞ አገሮች በደም ተጨማልቀው በክርስቲያኖች ደም ጨቂተው የነበረበት ዘመን ስለነበረ ያንን ዘመን አብያተ ጣዖታት ይርከሱ፣ አብያተ ክርስቲያናት ይመለሱ ብሎ አዋጅ ያስቀየረ ታላቅ ንጉስ ነው። ስለዚህ ይሄ ንጉስ ቆስጠንጢኖስ በቤተክርስቲያናችን ረገድ በጣም ትልቅ አባት ነው። እናትየውም ደግሞ ያው የምናውቃት የክርስቶስን መስቀል አስቆፍራ ያስገኘች ታላቅ እናት ቅድስት እሌኒ ትባላለች። ስለዚህ እሷንም ጭምር ልጇንም ሁለቱንም ማለት ነው እሷንም መስቀል አስቆፍራ አስገኝታለች። ልጇ ደግሞ ክርስትናው እንዲስፋፋ ክርስትናው የተዘጉ አብያተ ክርስቲያናት እንዲከፈቱ አዳዲስም እንዲታነጹ ክርስቲያኖች እንደፈለጉ በዓለም ላይ እንደፈለጉ እንደማንኛውም ሰው መኖር እንዲችሉ የፈለጉትን ማምለክ እንደሚችሉ የፈለጉትን አምላክ ማምለክ እንደሚችሉ እና የፈለጉት ነገር ስርዓት መከተል እንደሚችሉ እንደማንኛውም በሮም ቅኝ ግዛት ስር ላለ ሰው መብታቸው ተከብሮ እንዲኖሩ የፈቀደ ታላቅ አባት ነው። ይሄ አባት በተለይ በ306 አካባቢ ይሆናል ወደ ኢዲክት ኦፍ ሚላን ተብሎ የሚላን ውሳኔ ተብሎ የሚላን ቃለ ጉባኤ እንደሚባለው ማለት የሚላን ውሳኔ የተወሰነበትና ይህንን ቃለ ጉባኤ ወይም ደግሞ ይህንን ውሳኔ በዓለም ላይ ተፈጻሚ እንዲሆን ያደረገበት በተለይ ሮም በዛ ጊዜ ትልቅ የቅኝ ግዛት ቅኝ ገዢ ስለነበረች በጣም ዝናዋ ከፍ ያለ ስለነበረ በጣም ብዙ ሀገሮች ታስተዳድር ነበር። በዚህ በምስራቅ ወደ ከእስክንድሪያ አውሮፓ ሙሉውን ሌሎችም ትልልቅ ሀገሮችን ታስተዳድር ስለነበረ በዛ መሰረት ይሄ ንጉስ በመላው በሱ ግዛቶቹ የሚኖሩ ክርስቲያኖች በሙሉ መብታቸው ተከብሮ ያለምንም ከልካይ ክርስትናቸውን እንዲያስፋፉ ክርስትናቸውን እንዲሰብኩ እንዲያስተምሩ እንዲገለገሉ እንዲቀደሱ እንዲያስቀድሱ እንዲቆርቡ ስርዓት የሰራ ታላቅ ንጉስ ነውና ስለዚህ በዚህ የኛም ንጉስ አጼ ካሌብ በማን ተመሰለ ማለት ነው? በዳግማዊ ቆስጠንጢኖስ ወይም ደግሞ በቆስጠንጢኖስ ተመስሎ ዳግማዊ ቆስጠንጢኖስ ተብሎ ተጠርቷል። ስለዚህ በዚህ ምክንያት ነው። ምክንያቱ ለምንድን ነው? ያው በየመን የነበሩ ክርስቲያኖችን በፊናስ መሪነት የነበረው ጭፍጨፋ የናግራን ሰማዕታት ተብሎ በጣም ይታወቃል። በታሪክም ረገድ በስንክሳርም ያለ ነው። ስለዚህ በ524 ዓመተ ምህረት በየመን ላይ እነዚህ ክርስቲያኖች በሙሉ ተጨፍጭፈው ያለቁበት ዘመን ስለሆነ ይሄ ዘመን በጣም ከባድ ዘመን ነበር። ለክርስቲያኖች መከራ በተለይ ከዘመነ ሰማዕታት በኋላ የተከሰተ ትልቅ የሰማዕትነት ቦታ ነው እና ይሄ ናግራን ሰማዕታት የሚባለው። ስለዚህ ይሄ ቦታ በጣም ትልቅ ቦታ ነው። ስለዚህ የነዚህን እልቂት ያስቆመ ታላቅ ንጉስ ነው። የነዚህን እልቂት እንዲቆም ያደረገ ታላቅ ንጉስ እንደሆነ መታወቅ መቻል አለበት። ምናልባት መጀመሪያም ሲገባ ጀምሮ በጣም የተለያዩ ቦታዎች ላይ በተለይ የየመን ግዛቶች ላይ እንደው ብዙ የየመን በጣም ብዙ በርካታ ግዛቶች አሏት። በነገራችን ላይ ያው እንደኛ መሆን በሀገራችንም በኢትዮጵያም ስንመለከት በጣም የተለያዩ ያው ክፍለ ሀገሮች አሉ። በድሮ አጠራር ያሁኑ እንኳን መጥቀስ ባያስፈልግም በድሮ አጠራር ክፍለ ሀገሮች አሏት እና ክፍለ ሀገሮች ሲባል በጣም ብዙ ነው። የጎጃም ክፍለ ሀገር አለ፣ የወሎ ክፍለ ሀገር አለ፣ የትግራይ ክፍለ ሀገር፣ የኤርትራ ክፍለ ሀገር አለ፣ በጌ ምድር ክፍለ ሀገር አለ፣ ሸዋ ክፍለ ሀገር አለ፣ ቦንጋ ክፍለ ሀገር አለ፣ ጅማ ክፍለ ሀገር አለ። እነዚህ በሙሉ ያው የሚታወቁባቸው ጋሞ ጎፋ ክፍለ ሀገር አለ፣ ሲዳሞ ክፍለ ሀገር አለ። እነዚህ በሙሉ የነበሩባት ናትና ያው አሁን እንኳን የሚታወቅ ነገር ስለሆነ ነው። ያው አሁን በእንትን ተበጣጥሰን አሁን ያለንበት ትንሽ አስቸጋሪ ስለሆነ ያው ለቀባሪ ማርዳት ነው የሚሆነው ለሰው መናገር። ያው አሁን ክልል ተሰጥቶን ያው ሁላችንም እየተባለን ያለንበት ሁኔታ ስለሆነ ብዙም አያስፈልግ አይደለም መግለጹ። ስለዚህ ይሄንን የነበራት በጣም ብዙ ግዛቶች የነበራት ነበረች የመን ማለት ምናልባት ታሪክ ጸሐፊያን እንዳንዳንድ ሰዎች የጠቀሷቸው ነው። መጀመሪያ አጼ ካሌብ ሲገባ ቀድሞ ዝም ብሎ በአንዴ ወደ ከተማ አልገባምና የተለያዩ ክልሎችን ይዞ ነው እያስለቀቀ ነው የሄደውና የመጀመሪያው ከገባባቸው ቦታዎች ዛፋርን የሚባል የመጀመሪያ ዛፋር የሚባል የየመን ግዛት ዛፋር የሚባለው የየመን ግዛት፣ ሁለተኛ ደግሞ ሂሚያር የሚባል የየመን ግዛት አለ። ከዛ ደግሞ ሀድራሙት የሚባል አለ። ሀድራሙት አለ ከሂያምር ወደ ሀድራሙት፣ ከሀድራሙት ወደ ማሪኮና የምትባል የየመን ግዛት ነው። የዛ ጊዜ አጠራር ምናልባት አሁን ተቀይሮ ሊሆን ይችላል ስማቸው።
ያው የመን ያለችበት ሁኔታ በደንብ እናውቀዋለን። ምንም ያው መንግስት የሌላት ሀገር እንደፈለገች የማንም መጫወቻ የማንም አሸባሪ መጫወቻ የሆነች ታላቅ ሀገር ናት። ምናልባት በፊት የነበራት ታሪክ በጣም ትልቅ ዝና የነበራት፣ ምክንያቱም ለሁሉ ነገር አስፈላጊ የቀይ ባህር ትልቁ ሰርጥ የምትባለው እሷ ስለሆነች ብዙ ነገሮች ለብዙ ሀገሮች ለአረብ ሀገሮችም ለጎረቤቶቿም ለእኛም ለአፍሪካውያንም በጣም ቅርብ የሆነች ሀገር ስለሆነች በጣም ስትራቴጂካሊ ቦታ ናት የመን ማለት። ስለዚህ በዛ ጊዜ የነበሩ ክርስቲያኖች የመኖች የተለያየ ክፍለ ሀገር ነበራቸው እና ስለዚህ አፄ ካሌብ ሲገባ በአንድ የተነቱ እንደ ድሮ አልገባም፣ ወደ ሰነአ አልገባም እና ወይም ኤደን ባህረ ሰላጤ አልገባም በአንዴ። ስለዚህ እነዚህ ቦታዎችን ማሪኮና ከማሪኮና በኋላ ደግሞ ሂግሬ የሚባሉ ቦታዎችንም በዛ የሚኖሩ ክርስቲያኖች በሙሉ አስለቅቆ ነው ወደ ኤደን ወይም ደግሞ አሁን ሰነአ ተብሎ የሚጠራ ቦታ የደረሰው። ከዛ እሱ እዛ እያስለቀቀ እያሸነፈ ሲሄድ ፊንሃስ እና ሰራዊቱ ደግሞ ሸሽተው ወደ ሰሜኑ አካባቢ በጣም ጫፍ ወደ ተራራው አካባቢ ወጥተው እንደተቀመጡ የተለያዩ ታሪክ ጸሐፊያን ጽፈው እናገኛለን። ስለዚህ ይሄ በጣም የሚገርም ስብዕና ያለው ታላቅ አባት ነው የአፄ ካሌብ ማለት በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን። ስለዚህ ዳግማዊ ቆስጠንጢኖስ የሚያሰኘው ነገር ይሄ ነው። ምክንያቱም ከእኛም ሀገር አልፎ በእኛ ሀገር በጣም በርካታ ስራዎች ሰርተዋል። በነገር አብያተ ክርስቲያናትን አሳንጸዋል። ክርስትናው እንዲስፋፋ ትልቅ ስራ ሰርቷል። በጣም አባቶች ገዳም ሲገድሙ የነበሩ አባቶች ሲያግዝ ነበረ። ሀገሪቷ በጣም ትልቅ ናት፣ እሷን እየመራ ነው። መምራትን ብቻም ሳይሆን ለክርስትናው ራሱ ከነበረው ተቆርቋሪነት የተነሳ በጣም ለቅዱሳን አባቶች በተለይ ለዘጠኙ ቅዱሳን በጣም ሲያገለግላቸው እንደነበረ ሲረዳቸው እንደነበረ ታሪካቸው በደንብ ይናገራል። ስለዚህ ይህ አባት በጣም የሚገርም ስብዕና ያለው በጣም ድንቅ የሆነ ታላቅ ንጉሥ ታላቅ አባት እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ በየመን የነበረውን ስራ ሰርቶ ከመጣ በኋላ ፊትም እንዳለው ቤተ መንግስትን መግባት አልፈለገም። መጀመሪያም ቃል ገብቶን በነገራችን ላይ መጨረሻም አካባቢ ማነው ወደዛ ሲመለስ በቃ አሸንፌ ከመጣው ሰላም አድርጌ ከመጣው ክርስቲያኖች የሚደርስባቸው መከራ አቃልዬ ከመጣው አምላክ ሆይ ከዚህ በኋላ በንግስና አልቀጥልም ወደ ገዳም እገባለሁ ብሎ ተስሎም ስለነበረ ያንን ስረቱ ለመፈጸም ብሎ ሲመለስ እንዳለውም ቃሉን ጠብቆ ለልጁ ለአፄ ገብረ መስቀል ስልጣኑን አስረክቦ እሱ ወደ ገዳም እንደገባ ታሪክ ይናገራል። ከዛ ባሻገር ደግሞ ምናልባት እሱም ብቻ ለምን የተሳለው ሁለተኛ ስዕለትም ነበረው። ምናልባት ከዚህ በኋላ አሸንፌ ከመጣው የንግስና ዘውዴን ክርስቶስ የተሰቀለባትን ቦታ በቀራንዮ ወይም ደግሞ ክርስቶስ በተወለደባት ቦታ በቤተልሔም እንዲቀመጥልኝ ብሎ እዛ ሁላ እንዲቀመጥለት የንግስና ዘውዱን እዛ የወርቅ ዘውድ ስለነበረ እዛ እንዲቀመጥለትም ያደረገ ታላቅ ንጉስ ነው። ስለዚህ ይሄ ንጉስ የሚገርም ስራ ያለው ማን ነው እንደዚህ የሚያደርገው የሚለው ነገር ስናስብ በጣም ይገርመኛል። የሱ ስራ እና በጣም ገራሚ በጣም ድንቅ የሆነ ታላቅ አባት ነው እና ስለዚህ ይህ ንጉስ የንግስናን ዘውዱን በኢየሩሳሌም እንዲቀመጥለት ያደረገ ታላቅ ሰው ነው። ምናልባት ኢየሩሳሌም መሄድ በጣም ይናፍቅ ነበረ። በጦርነቱም በተለያየ ነገሮችም ተጨናንቆ ወደዛ መሄድ አልቻለም። ስለዚህ ባለመቻሉ የተነሳ ግን ዘውዱን ግን የንግስና ዘውዱን የወርቅ ዘውዱን የክርስቶስን መስቀል ወይም የክርስቶስን የተወለደባት ያረገባት ያ ሁሉ ስራ የሰራባት ቦታ ኢየሩሳሌም እዛ እንዲቀመጥለት ያደረገ ታላቅ ንጉስ እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ ይሄ ንጉስ ቅድስና እንደው በጣም ይገርመኛል። እንደው ቅድስናው ራሱ በጣም የተለየ ነው። ከኛ አልፎ በሀገራችን የሰራ ድንቅ ስራዎች አሉ። ከዛ ባሻገር ደግሞ እዛ የሰው ሀገር ላይ ሄዶ ክርስትና ለማስፋፋት እና በክርስቲያኖች የሚደርስባቸውን መከራ ለማስታገስ ለማቃለል እዛ መሄዱ በጣም የሚገርም የቅድስና ስራ እንደሆነ በደንብ እንድናስተውለው ያስፈልጋል። ምናልባት ይህን ዝናውን ስለሚያውቁ ነው አባታችን ታላቁ የእስክንድርያው ጳጳስ ጢሞቴዎስ ሶስተኛ ይህንን ስለሚያውቁ ነው እሱን የላኩት ማለት ነው። ምክንያቱም በጣም ግንባር ቀደም የሆነ ሰራዊት የነበረው አሸናፊ የሆነ ሰራዊት የነበረው በጣም የሚገርም ስራ የነበረው ክርስትናን ከንግስና ጋር አስተሳስሮ የያዘ ክርስትናውም አለ ድንቅ ስራ ነው። ከዛ ባሻገር ደግሞ ንግስናውም አለ። በንግስናው ደግሞ ጥበበኛም ነው። ስለዚህ ይሄ ንጉስ ሄዶ ያደረገው ስራ ያው በዚህ መሰረት የሚገለጥ ስለሆነ ይሄ በደንብ መታወቅ መቻል አለበት። ከዛ ባሻገር ምናልባት የመጨረሻው ስለሱ የምናነሳቸው ነገሮች ምንድን ናቸው? ያው አብያተ ክርስቲያናት አሳንጿል ብያቸዋለሁ። ብዙ ገዳማትን አባቶች እንዲባርኩ አድርጓል። የገደሟቸው ገዳማትን የሚያስፈልጋቸው ነገር በማሟላት ትልቅ ስራ ሰርቶላቸዋል። የሚያስፈልጋቸው ገዳማት ለመገደም የሚያስፈልጋቸው ነገሮች ቤተክርስቲያን ሲሰራ የሚያስፈልግ ነገር በሙሉ ሰጥቷቸዋል። ከዛ ባሻገር ደግሞ አብያተ ክርስቲያናትም አሳንጿል። ብዙዎቹ አብያተ ክርስቲያናት በሱ ዘመን የታነጹ ናቸው። በተለይ ዘጠኙ ቅዱሳን ያሳነጿቸው በተለይ በገርአልታ ያሉ በናዲግራት በተለይ በሰሜን አካባቢ ያሉትን ገዳማት በሙሉ በዛ ጊዜ የታነጹ ናቸውና
በጣም ይገርመኛል ትልቅ ስራው ማለት ነው። ከዛ ባሻገር መጨረሻ ላይ ያ በ536 ዓመተ ምህረት በሰባት ከገባ በሰባት ዓመቱ እንዳረፈ ይታወቃል፣ ይነገራል። ከዛ ባሻገር ደግሞ ያው ቤተክርስቲያናችንም ያረፈበት ቀን ግንቦት 20 ዕለት በታላቅ ድምቀት ያው ታከብረዋለች። ቤተክርስቲያኑን በሰሜን አካባቢ እንዳለ ይታወቃል እና ስለዚህ ከገዳሙ ውጪም ትልቅ ስራ የሚነገርለት ታላቅ ሰው የናግራን ሰማዕታት ሲታሰቡ እሱ የሚነሳበት ስለሆነ ይህንን ትልቅ ስራ የሰራ ታላቅ አባት እንደሆነ በደንብ ማስተዋል ያስፈልጋል። ከዛ ባሻገር ከኛም ቤተክርስቲያን ውጪ ደግሞ የሮም ቤተክርስቲያን በተለይ ጥቅምት አካባቢ ላይ ጥቅምት 20 ጥቅምት 23 አካባቢ ታከብርለታለች። በጣም የሚገርመው እሱ ነው የሮም ቤተክርስቲያን። ምክንያቱም የናግራን ሰማዕታትን ስራ ስለምታውቅ በታሪክ ረገድም ስለሚታወቅ እና አውሳቢዮስም ስለጻፉት በደንብ ስለሚታወቅ በታሪክ ረገድ በደንብ ኖን የሆነ በዓለም ላይ በጣም ኖን የሆነ ታሪክ ስለሆነ በዛ መሰረት ይሄ ቤተክርስቲያን የሮም ካቶሊካዊ ቤተክርስቲያን እሱንም አፄ ካሌብ የንግስና ማዕረግ ሰጥታ ታከብረዋለች ማለት ነው። ስለዚህ ከኛም አልፎ ሌሎች አብያተ ክርስቲያናትም የሚያከብሩ ታላቅ ንጉስ እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ የምስራቆቹም ደግሞ እንደዚሁ ያከብሩታል። ለምንድነው የሚያከብሩት ከተባለ አሁንም የናግራን ሰማዕታት የእነሱን ስቃይ ማስታገስና የየመንን ክርስትና ድጋሚ እንዲመለስ ማድረግ በታሪክ ረገድ ትልቅ ቦታ የሚሰጠው ስለሆነ የምስራቅ ኦርቶዶክስ አብያተ ክርስቲያናትም የግሪክንም የራሽያንም ጨምሮ እንደሚያከብሩት ይታወቃል። ስለዚህ እኛ አባት ከኛም ቤተክርስቲያን አልፎ ሌሎች አሁን እኛ ግን በነገራችን ታሪካችን ለማወቅ በጣም ይገርመኛል። ታሪካችን በጣም አናውቅምና ግን ሌሎቹ ግን የኛን ታሪክ ወስደው እንደዚህ ይሰራሉ፣ እንደዚህ ያውቃሉ። እኛ ያላወቅናቸው ሰዎች እነሱ አውቀዋቸው የቅድስና ማዕረግ ሰጥተው ሁላ አከብሯቸዋል። ግን ዛሬ ያለንበት ነገር ምንም ማስተዋል ያስፈልጋል። የኛ ሰው የት ነው ያለነው? አፄ ካሌብ ምን ሰራ ለኢትዮጵያ? ለየመንስ ምን ሰራ? ከዛስ መጨረሻው ምንድን ነበረ? የምንኩስና ልብስ ለብሶ 7 ዓመት በገዳም ኖሮ አልፏል። የቅድስና ማዕረግ የተሰጠው ንጉስ ነው፣ ሁለተኛ ንጉስ ነው ብያቸዋለሁ። ስለዚህ እነዚህ ነገሮች በሙሉ ማወቅ እንደ አንድ ኦርቶዶክሳዊ ቤተክርስቲያን አማኝ ከሁሉም ሰው የሚጠበቅ ነገር ነውና ስለዚህ ይሄ ንጉስ በጣም የሚገርም ንጉስ ነውና ስለዚህ አፄ ካሌብ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በተለይ በክርስትናው ታሪክ ውስጥ ትልቅ ጉልህ ሚና ካላቸው አባቶቻችን ግንባር ቀደም ተብሎ የሚጠቀስ ታላቅ አባት እንደሆነ መታወቅ መቻል አለበት። አምላካችን በረከቱ ያሳድርብን። ከቅዱስ ካሌብ ከአባታችን ከንጉሱ ከቅዱሱ በረከት ረድኤት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። ያ ሁሉ እሱ ሰማዕትነት የተከፈለላት ብዙ መከራ የከፈለላት ክርስትና ዛሬ ያለችበት ሁኔታ በደንብ እናውቀዋለን እና በዘር ተበጣጥሰን በቋንቋ ተከፋፍለን ያለንበት ሁኔታ ነው ያለውና ስለዚህ እነሱ ግን ቋንቋ ሳይገድባቸው ዘር ሳይገድባቸው ክርስቲያን በመሆናቸው ብቻ ብለው ከኛ ሀገራችን ወጥተው ሌሎች ሀገሮችን መጥተው እንደዚህ የረዱ ቅዱሳን የነበሩባት ሀገር ናትና ስለዚህ እቺ ሀገር አሁን ያለችበት ሁኔታ በደንብ ማስተዋል ያስፈልጋል። ትልቅ ችግር ያለበትና ብዙ ነገሮች የሚንጸባረቅባት ብዙ ነገሮች የሚፈራረቁባት ታላቅ ሀገር ናት። ስለዚህ የቀድሞ የነበራትን ዝናና ልዕልና ለማስመለስ አንዱ ትልቅ ቁልፍ ነገር ተብሎ የሚታሰበው ታሪኳን በአግባቡ ማወቅ ነው። ስለዚህ ታሪኳን በአግባቡ ማወቅ ሲባል ብዙ ነገሮች ያካትታል። ስለዚህ ታሪኳን በአግባቡ ባለማወቃችን ምክንያት አሁን ዛሬ የደረስን ደረጃ ደርሰናልና ስለዚህ ታሪካችን በደንብ ማወቅ፣ መሰነድ፣ ለልጆቻችን ማስተላለፍ፣ ለተተኪው ትውልድ በደንብ ማስተላለፍ፣ መናገር ይጠበቃልና ስለዚህ ታሪካችን ባለማወቃችን ምክንያት ብዙ ነገሮች መጥተውብናል። ስለዚህ ይህንን ነገር ሁላችንም እንደ አንድ ኦርቶዶክሳዊ እንደ አንድ ሀገር ወዳድ ምዕመን ታሪካችን በደንብ አውቀን ነገስታቶች ምን ሰሩ፣ ምን አይነት ስራ ነበራቸው፣ ኢትዮጵያ ምን አይነት ሀገር ነበረች የሚለው ነገር በደንብ ስዕሉን በደንብ ሊኖር ይገባል። ይሄ ስለሌለን ነው ዛሬ እንደዚህ የምንባላው የምንጨፋጨፈው፣ ወንድምና ወንድም እህትና እህት አባትና ልጅ የሚገዳደልባት ሀገር ሆናለች ዛሬ። ስለዚህ ይሄ ነገር በደንብ ልናስተውለውና በደንብ ልንቀርፈው የሚገባ ጉዳይ ስለሆነ ታሪካችን በደንብ እንድናውቅ ያስፈልጋል። አምላካችን ታሪካችንን አውቀን ታሪክ እንድንሰራ ታሪክ ማወቅ ብቻ ሳይሆን ታሪክ ሰሪ ትውልዶች እንዲያደርገን የእሱ መልካም ፈቃድ ይሆንልን። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኃይል አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ፈጣን ተራዳኢነት የቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት ረድኤት በረከት ከሁላችን ጋር ይኑር። ይቆያል።